የአረቦችን ሽኩቻ ወደኛ አታምጡ። ኢትዮጵያ ሳውዲን አስጠነቀቀች። ከሰሞኑ የውጭ ሀገር መሪዎችን በማስተናገድ ተወጥራ የሰነበተችው ኢትዮጵያ ከሳውዲ አረቢያ ጋርና ከቱርክ ጋር የነበራትን ኦፊሳላዊ ግንኙነት ደግሞ ትኩረትን የሳበም ነበር። ቀደም ብሎ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ወደ ሳውዲ ሪያድ አቅንተው ከሀገሪቱ መሪዎች ጋር ተነጋግረው ተመለሱ። እርሱን ተከትሎ ደግ የሳውዲ የውጭ ጉዳይ ሚኒስትር ፋይሰል ቢን ፈራሃት ወደ አዲስ አበባ መጥተው ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ አቻቸው ጋር ተነጋግረው ተመልሰዋል። ይህ በሆነ በአንድ ሳምንቱ ደግሞ የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን ወደ ኢትዮጵያ መጥተው ከሀገሪቱ መሪዎች ጋር ሲመካከሩ ታይቷል። ስለነዚህ ሶስት የዲፕሎማሲ ክንውኖች ብዙ ግምቶችና መላምቶች ሲሰጡም ሰንብተዋል። ይሁንና ከሚባለውና ከሚነገረው ባለፈ የኢትዮጵያ የቱርክና የሳውዲ ባለስልጣናት ምን ተነጋግረዋል የሚለው ውስጠ ሚስጥር የደረሱበት ጥቂቶች ብቻ ናቸው። እነሆ በዛሬው ትንታኔያችን ስለዚሁ አስገራሚ የዲፕሎማሲ ግንኙነት የባለስልጣናቱ ንግግርና መሰል ጉዳዮችን አጣቅሰን ልንተርክላችሁ ወደናል። አብራችሁን ስትቆዩ ቻናላችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። የሳውዲ መንግስት ነበረ ከሰሞኑ የተደረጉ የዲፕሎማሲ ግንኙነት እንዲደረግ ጥሪ ያቀረበው። ጠቅላይ ሚኒስትር አብይ አህመድ ወደ ሪያድ መጥተው በአንገብጋቢ የጋራ ጉዳዮቻችን ለመነጋገር እንፈልጋለን በማለት ነበር የሳውዲ መንግስት መልእክት የሰደደው። ይሁን እንጂ ጠቅላይ ሚኒስትር አብይ ሳይሆኑ ፌብሩዋሪ 2 ቀን ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ነበሩ ኢትዮጵያን ወክለው ሪያድ የሄዱትና ከሳውዲ መሪዎች ጋር የተነጋገሩት። ጌዲዮን ከሳውዲ አቻቸው ፋይሰል ቢን ፈራሃን ጋር ባደረጉት የሪያድ ስብሰባ ወቅትም የሳውዲው ሰው ነበሩ አስቀድመው የሀገራቸውን ፍላጎት የዘረዘሩት። ኢትዮጵያ ከተባበሩት አረብ ኤምሬትስ ጋር ስላላት ግንኙነት ወዳጅነትም ቀድመው ጠቃቀሱ። ከዛም የተባበሩት አረብ ኤምሬት በቀይ ባህርና በአፍሪካ ቀንድ ስጋት እንደሆነች ገለጹ። በሱዳን ደግሞ ጦርነት አባባሽ እንደሆነች አጣቅሰው ለሳውዲ የደህንነት ስጋት መፍጠሯንም ገለጹ። በዚህ ሁሉ መነሻነት ኢትዮጵያ ከአረብ ኤምሬትስ ጋር ያላትን ስትራቴጂካዊ ግንኙነት ልትቀንስ እንደሚገባም አሳሰቡ። በዚህ ጉዳይ ለሳውዲ አቻቸው ምላሽ የሰጡት ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው የአረቦችን ጉዳይ ወደኛ አታምጡ ሚል ይዘት ነበረው ምላሻቸው። የተነሱት ጉዳዮች በሙሉ ኢትዮጵያን ሳይሆን የባሕረ ሰላጤው ሀገሮችን የተመለከቱ ናቸው ብለውም ገልጸዋል። አክለውም የባሕረ ሰላጤው ሀገሮች ጉዳይን ወደኛ አታምጡብን ነው ያሉት። በሳውዲ አረቢያና በኤምሬትስ መካከል ያለው የወቅቱ ፍጥጫና ለመግባባት በራሳቸው በሀገሮቹ የሚፈታ ኢትዮጵያም እንዲፈታ የምትመኘው ጉዳይ እንጂ ኢትዮጵያን የሚመለከት አለመሆኑንም አስረድተዋል። የኢትዮጵያና የተባበሩት አረብ ኤምሬትስ ግንኙነት ደግሞ ጠንካራ መሰረት ያለው መሆኑንም ጠቁመዋል። ይህ የሆነውም አረብ ኤምሬት የሚተማመኑባት አይነት ወዳጅ ሀገር ስለሆነች መሆኑንም አሳውቀዋቸዋል። ኢትዮጵያ ከአረብ ኤምሬትስ ጋር ያላት ግንኙነት የሚጎዳ አሉታዊ ነገር እንዲፈጠር እንደማትፈልግም አሳውቀዋል። አክለውም ኢትዮጵያ ከአረብ ኤምሬትስ ጋር እንዳላት አይነት ጠንካራ ግንኙነት ከሌሎች ጋር መመስረት እንደምትፈልግም ነው ለሳውዲ አቻቸው ያሳወቁት። ይህን ተከትሎ ዶክተር ጌዲዮን ጉዳዩን በሚመለከት ላለቃቸው ለጠቅላይ ሚኒስትር አብይ እንደሚያሳውቁ ተናግረው ወደ አዲስ አበባ መመለሳቸው ታውቋል። ይሁን እንጂ ከዛ ወዲህ ሳውዲዎች ላቀረቡት ጥያቄ ኢትዮጵያ በይፋ መልስ እንድትሰጥ መጠየቃቸው ተነግሯል። ሳውዲዎቹ ውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን በሪያድ የተናገሩትን እንደ ይፋ የኢትዮጵያ ምላሽ እንውሰደው ነት ነው የምታወራው፣ የኛና የአረብ ኤምሬትስ ግንኙነት ለናንተ የደህንነት ስጋት የሚሆነው እንዴት ተብሎ ነው በማለት የሳውዲን ዲፕሎማት አፋጠጡ። ፈራሃንም ዘሎ ወደ ሱዳን ጦርነት ጉዳይ በመሻገር አረብ ኤምሬትስ የሱዳን ፈጥኖ ደራሽ ኃይል መሪ የሆኑትን ጄኔራል መሐመድ ሐምዳን ዳጋሎ ወይም ሄሜቲን ትረዳለች ብለው ተናገሩ። ይህን ጊዜ የበለጠ ጠንካራ ምላሽ የሰጡት ጠቅላይ ሚኒስትር አብይ ስለ ሱዳን ጉዳይ በቂ መረዳት የላችሁም፣ የሱዳን ጦርነት
በቀጥታ የኢትዮጵያ የደህንነት ስጋት ነው። የፈጥኖ ደራሽ ኃይሉን እኛ የምንደግፈው በሱዳን የሃይማኖት ጽንፈኛ ቡድኖችና አሸባሪዎች እንዳይስፋፉ ለማድረግ ስንል ነው። ሳውዲ አረቢያ በእኛ ውሳኔና አቋም ላይ ምንም ስልጣን የላትም። እናንተ እኮ በሺህ ኪሎ ሜትር ርቃችሁ ነው የምትገኙት። የሱዳን ግጭት ወላፈን በቀጥታ የሚያገኘው እኛ ጎረቤት ያለነውን ነው። ስለዚህ የሱዳን ጉዳይ የእኛ ብሔራዊ ደህንነት አጀንዳ እንጂ የእናንተ አይደለም በማለት መልሰውላቸዋል። የሳውዲው ውጭ ጉዳይ ግን በዚህ አላበቁም ነበር። አረብ ኤምሬት ምን ያክል በሴራ የምትንቀሳቀስ ሀገር እንደሆነች እናንተ አታውቋትም፣ መሪዋ መሐመድ ቢን ዛይድም ምን አይነት ሰው እንደሆነ አታውቁትም በማለት ተናግረዋል። አብይ ቀበል አድርገው ይቅርታ አድርግልኝ፣ እኔ ስለማቀው መሐመድ ቢን ዛይድ ነው የምታወራው፣ ስለሱ ከሆነ በደንብ አውቀዋለሁ። የተከበረና የሚታመን ሰው መሆኑን በአስቸጋሪ ሁኔታ ውስጥ ፈጥኛ አይቼዋለሁ። የእርሱ ታማኝነት ምንም መተኪያ አላገኘውለትም። በኢትዮጵያ ላይ አንዳችም ችግር ፈጥሮ የማያቅ ሰው ነው። ከግብጽ ጋር በነበረን አለመግባባት አረብ ነኝ ብሎ በቀጥታ ኢትዮጵያ ላይ ተጽዕኖ ከማድረግ ይልቅ ግብጽ ምንም አይነት የደህንነት ስጋት እንደማይገጥማት በማግባባት ችግሩ በሰላም እንዲፈታ ጥረት ያደረገ ሰው ነው በማለት ለሳውዲው ሰው ነግረዋቸዋል። አብይ አክለውም ሳውዲዎቹ የሱዳን ጦርነትን በሚከተሉት አቋም መገረማቸው ለሳውዲው ውጭ ጉዳይ ሚኒስተር ነግሯቸዋል። በሱዳን ጉዳይ አሸባሪዎችና ጽንፈኞች ደግፋ ሳውዲ መቆሙ አሳዝኖኛል። ለልዑል አልጋወራሽ መሐመድ ቢን ሰልማን ንገርልኝ፣ ሱዳን አሸባሪዎች እንዲቆጣጠሯት ኢትዮጵያ አትፈቅድም። አሁን እየተከተላችሁ ያለው አቋም በሱዳን ተጨማሪ እልቂትና ቀውስን እንደሚያስከትል አውቃችሁ እርሱም በመተው ወደ ልማትና ወደ ኢኮኖሚ ፊታችሁን ብታዞሩ ይሻላል። ጦርነት ጨዋታ አይደለም። እኛ በጦርነት እየታመስን በመሆኑ የጦርነትን አስከፊነት የሚያስከፍለውንም ዋጋ ጠንቅቀን እናውቃለን። ስለሆነም ሱዳንን ለአሸባሪዎች አሳልፈው ከሚሰጥ እንቅስቃሴ እንድትቆጠቡ ነው የምንመክረው በማለት ተናግሯል። የሳውዲው ሰው ግን አሁንም አልበቃውም። ደግሞም ኢትዮጵያን በሌላ አቅጣጫ ሊያስቦካካ ሞከረ። ሳውዲ አረቢያ ከግብጽ ጋር አጋር ናት፣ ይህ አጋርነትም ተጠናክሮ ይቀጥላል ሲል ኢትዮጵያን ሊያስቆጣ የሚችል ነጥብም መዘዘ። ለዚህ ፈጣን ምላሽ የሰጡት አብይ በበኩላቸው የግብጽ እንቅስቃሴ ለኢትዮጵያ ስጋት መሆኑን ሳውዲዎች ልታውቁት ይገባልም ብለዋል። ለመሐመድ ቢን ሰልማን ንገረው፣ የአባይ ውሃ በሚመለከት እኛ ግብጾችን ውሃ የማስጠማት ፍላጎት እንደሌለንም ንገረው። ለግብጾች ለራሳቸውም ቢሆን ቃል እንደገባውት ኢትዮጵያ የአባይን ውሃ ለግብጽ የመከልከል አንዳችም ፍላጎት የላትም። ድርቅና የውሃ ችግር ቢመጣ ሱዳንና ግብጾች ውሃ እንደማይጠማቸው አረጋግጠንላቸዋል። እኛ የምንገነባው ግድብም ለነርሱ አስተማማኝና ዘላቂ ውሃ እንዲያገኙ የሚያደርግ ነው። ከዚህ ውጭ ግን ግብጽ በቀጠናው የምታደርገው እንቅስቃሴ ሁሉ ለኢትዮጵያ ስጋት በመሆኑ በትኩረት የምንከታተለው መሆኑን ላለቃህ ንገረው በማለት ነበር የሳውዲውን ባለስልጣን የሸኙት። የሳውዲ ውጭ ጉዳይ ይህንን አድምጦ ወደ ሪያድ ከተመለሰ ከሁለት ሳምንታት በኋላ ዳግም ከሰሞኑ ወደ አዲስ አበባም መምጣታቸው ታውቋል። በዚህ ጊዜስ ከኢትዮጵያ መሪዎች ምን ምላሽ ይሰጣል የሚለውን በቅርበት የምንከታተል ይሆናል። ከቅርብ ጊዜ ወዲህ ሳውዲ አረቢያ ከአረብ ኤምሬት ጋር ጠብ ውስጥ ገብታለች። ሳውዲ እንደ ግብጽ፣ ካታር፣ ቱርክ፣ ፓኪስታን፣ ሱዳን፣ ኤርትራ፣ ጅቡቲና ሶማሊያ የመሳሰሉ ሀገራትን በቡድን አሰባስባ አረብ ኤምሬት ላይ በርካታ የዲፕሎማሲና የፕሮፓጋንዳ ዘመቻም ከፍታለች። በቅርብ ጊዜ የአረብ ኤምሬት መርከቦችን ጭምር በአየር በመደብደብ ሀገሪቱ ከየመን ጠቅልላ እንድትወጣ ሳውዲ አድርጋለች። አሁን ደግሞ ከሶማሌላንድ እንዲሁም ከሱዳን እንድትወጣ ሰፊ ሥራ እየሰራች ትገኛለች። ይህ ብቻ ያላረካት ሳውዲ አረቢያ ኤምሬትና ኢትዮጵያንም ለማቆራረጥ ሰፊ የዲፕሎማሲና የሚዲያ ዘመቻ ከፍታለች። ሳውዲ አረቢያ ውጭ ጉዳይ ሚኒስትሯ ወደ ኢትዮጵያ ከመላክ አልፎም የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋንም ወደ ኢትዮጵያ እንደላከች በሰፊው እየተዘገበ ነው። የቱርኩ መሪ ከኢትዮጵያ ባለስልጣናት ጋር ያደረጉት ንግግር የሱዳን፣ የሶማሊያና የአረብ ኤምሬት አጀንዳዎችን የተመለከቱ ጉዳዮች መያዙም እየተገመተ ነው። ቱርክ ከቅርብ ጊዜ ወዲህ ከሳውዲ ጋር ጠንካራ ወዳጅነት እንደመፍጠሯም የሳውዲን ጥያቄዎች ኤርዶዋን ይዘው መምጣታቸው የሚጠበቅ ነው።
ቱርክ ወደ ኢትዮጵያ ብቻ ሳይሆን ወደ አረብ ኤምሬትም የሳውዲ መልእክት ይዛ ለመሄድ መንገድ ጀምራ ነበር። ነገር ግን የአረብ ኤምሬቱ መሪ መሐመድ ቢን ዛይድ አመመኝ በማለታቸው ኤርዶዋንን ጉብኝታቸውን ከአዲስ አበባ አጣም ሳውዲን ማስጠንቀቃቸው ነው ያስገረመው። ሳውዲ አረቢያ አረብ ኤምሬትስ ላይ ይህንን ሁሉ የዲፕሎማሲና የፕሮፓጋንዳ ዘመቻ የከፈተችው አረብ ኤምሬትስ የአብርሃም አኮርድ የተባለውን የሰላም ስምምነት ተቀብላ ከእስራኤል ጋር እርቀ ሰላም ስላወረደች ነው ብለውም ተናግረዋል። እውነተኛው የእስራኤልም የአሜሪካም ወዳጅ አረብ ኤምሬትስ ብቻ ናት የሚል ይዘት ያለው መግለጫም የሰጡት እስራኤል ከአረብ ኤምሬትስ ጋር ያላት ግንኙነትን ከማጠናከር በዘለለ ለሶማሌላንድ ሙቅና የሰጠች የመጀመሪያው ሀገር ሆናለች። ሳውዲና በዙሪያ ያሉ ሀገራት ደግሞ ይህን ከጀርባ የምትደግፈው አረብ ኤምሬትስ ናት በሚል መግለጫ እስከ መስጠት ደርሷል። አሁን በመካከለኛው ምስራቅ ሳውዲ አረቢያ ያሰባሰበቻቸው ካታር፣ ቱርክ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ፓኪስታንና የመሳሰሉ ሀገራት ያሉበት ቡድን ተፈጥሯል። ይህ አደገኛ ቡድን ደግሞ በእስራኤልና በአረብ ኤምሬትስ ላይ ብቻ ሳይሆን በኢትዮጵያ ላይ ጭምር ጫና ለመፍጠር ጥረት እያደረገ ይገኛል። የዛሬን አበቃን። ሰናይ ጊዜ ይሁንላችሁ።